ሻቢያ ቲፒኤልኤፍ በምን ስሌት ነው አንድ ምትሆነው ኤግዛክትሊ የሚያግባባህ ነገር ለምሳሌ ከሰል አይተህ ከሆነ በጣም ሲጠጋጋ ቶሎ ነው ወደ አመድነት የሚቀየረው ሰው አንድ ስለሆነ ከሰል ጥንካሬ አይፈጥርም ወደ አመድነት የሚቀየረው መሰባሰብ ጉልበት የሚሆነው መሰረታዊ በሆነ ጉዳዮች ላይ ፈንዳሜንታል በሚባሉት ጉዳዮች ላይ ስትግባባ ነው ሻቢያ በራሱ ሰራዊት ምንም አይነት ነገር መፈጸም አይችልም ዋናው የራሱ ሰራዊት ፕሬቶሪያን ጋር ነው ጥበቃውን መረከዝ አይፈልግም ስለዚህ ሌሎች ይሞቱለታል ወደ ደቡብ አቅጣጫ ተናቆርታሉን ምን ተጠቀምባቸው ነው ስለዚህ ቲፒኤልኤፍ ይዛካል ነው አሁን ፋኖ ይዛካል ነው ኢሳያስ ከግብጽ ሌላ ቁም ነገር አልተማረ ፒራሚድ አልተማረ ምን አልተማረ አላማውን በርካሽ ማስፈጸም ግን ይችላል አሁን ደብረጽዮንን ከሚያጃጅሉት ውስጥ አንተ ነህ ፕሬዝዳንታችን ይላል ምን ላይ ሆኖ ነው ፕሬዝዳንት የሚሆነው እዚህ ዳዝን ወርክ ዛው ይሄ ሊደርሺፕ የትግራይ ህዝብ የተጣባ መጅገር ሆኗል ሶ መጅገርን አላፋፋውም የሚጠቅመው ነገር የለም መለወጥ ነው ያለበት ፕሪቶሪያ እኮ ቲፒኤልኤፍ ሊደርሺፕ ላይፍ ላይን እኮ ጨመረለት በህዝብ ተተፍቶ የነበረ ሊደርሺፕ ራሱን ማደስ የሚችልበት እድል የፈጠረለት ያንን ከባከነ በኋላ ህዝባዊ አጀንዳ ቢኖር ኖሮ ፕራይዱን ውጦ ይል ነበርኩ ደብረጽዮን እኮ ስልጣኗ ስለተከለከለ ካልሆነ በስተቀር ጠቅላይ ሚኒስትር ምንም አያስፈልገንም ሶስተኛ ወገን አያስፈልገንም ያለው ከሀገር በፊት እኮ ስለዚህ ህዝብ አጀንዳ ቢሆን ኖሮ በዛ ነበር የሚቀጥለው አያስፈልገንም መቀራረብ ነው የፈለገ ይሁን ኦባሳንጆ ምናምን ተሰብስበው ኤዩ ከኛ በላይ እኮ ሊጨነቁልን አይችሉም የኢትዮጵያ አካል ነኝ ግን ይሄን ስላልኩ ስላልኩ አይደለም ከኢትዮጵያ ውስጥ የሚገባኝን ድርሻ ግዴታዬንም ልወጣ ግን ይሄን ማድረግ አለብን ብለህ ጄኑዊንሊ ቦናፋይድ የሆነ ኢንጌጅመንት ካረክ የተሻለ ውጤት ማምጣት ይችላል ቲፒኤልኤፍ ሊደርሺፕ ድሮ ሐሳብ የሚመስል ነገር ያቀርቡ ነበር ወረቀት ይመጣል ወረቀት ዲስከስ ታደርጋለህ አትሊስት ሲነሱ ይዛም ዩኒፎርሚቲ ኦፍ ሐሳብ ከላይ እስከ ታች አለ አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሐሳብ የለውም የምሬ ነው ነገር አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆነ ጠላ ቤት ካሉ ሴትዮ በፍጹም አይለይም ቋንቋ ስድብ ነው ተሰደው እንጂ የትግራይ ህዝብ ከዚህ መከራ ለማውጣት ሀመርሃ የሚባሉ ችግሮች አይደንቲፋይ አድርገን መሰረሰ ሸቀ የሚባሉ መፍትሄዎች አምጥተናል የሚል የተደራጀ ሐሳብ የለም ሊያመጣ ይችላል የቲፒኤልኤፍ ትራዲሽን የተለ ሐሳብ የሚመስል ካለው በቃ መቀጥቀጥ ነው እና አየህ ድሮ ትንሽ ኢንተሌክቹዋላይዝ ይደረግ ነበር ቦናፓርቲስት ነህ መባል ደስ ይላል እንደውም ምንድነው ከሆነ ሂስቶሪካል ከ18 ብሩሜር ምናምን ተነስቶ ምንድነው የተባለ ያለው ወይ ተነተናል ዝም ብሎ ስድብ ግን ካዲ ባንዳ የሚል ግን ኢንተሌክቹዋል በረፍት ስለሆነ ኢንተሌክቹዋል የሚባል ነገር ስለሌላቸው አሁን በቃ የሚያስተላልፉት መልእክት ከላይ እስከ ታች ስድብ ነው ታደሰንም የዛ ሰለባ አደረጉት የእንጀራ ምንጭ ሆኗል ተፈናቃይ አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ ልገረ እኔ 700 ሺህ 800 ሺህ ተፈናቃይ 1 ሚሊዮን እሺ ይሁን ብንመልስ 1 ሚሊዮን አሰልፎ የሚረሽን ሰው አለ ብላቸው ነበር እናንተ ሰዎች በእንትን እያለቁ ነው እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ ይህጻጽም የተሰካር ነው ይዝቁ ያ መካነ መቃብር ሜክሺፍት መካነ መቃብር ሰው ኤቭሪ ዴይ ነው ሞቱ እርዳታ እንዲደርሳቸው ብለን ስንልክ ገብረሕይወት ገብረ እግዚአብሔር አለ አሁንም ኮሚሽነር ነው የኔ ደጋፊ ስለተባለ ያን የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታደርጉ ነው እርዳታ ብላችሁ የመንግስት ኃላፊነት እኮ ነው ከደብሊውኤፍፒ የተወሰነ ከግለሰቦች ከኦሮሚያ የተላከ ስንዴ ነበረ የኦሮሚያ መንግስት የሰጠን ፕላስ የአደጋ ዝግጁነት ሁሉም ሰባስበን ወደ በጣም የተጎዱ የሚባሉ አካባቢዎች አሉ ሰው የህፃጽ ያወራል ሽሬ ከተማ በትምህርት ፀሐይ የሚባል አለ ስታውስ ቆዳቸው ምናምን ተጣብቆ nobody cares about them በየጊዜው ሲደንሱ ታይቷል በድል ተጠናቀቀ ጎያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ዲስከስ ስለማያደርጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል ትንሽ አንድ ሙከራ ሞክረህ አንድ ፕሮግራም ተግባራዊ ላድርግ ብለህ እምቢ ብሎ ትመለሳለህ በድል በተጠናቀቀ ማግስት ሌላ ስብሰባ ይጠራል እሱም በድል ይጠናቀቃል እነዚህ ሰዎች they don't care about the people of Tigray they don't care የራሱን ሁሉና ይነግርሃል እኮ አይ ተፈናቃዮች የቲፒኤልኤፍ እንትን አስቡ እንግዲህ በአደባባይ ነው የሚሉት የድርጅታችን እውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር አሁን የለም ዩኤስኤአይዲ አቆሟል ሲአርኤስ በተወሰነ ደረጃ ከዩኤስኤአይዲ ያገኘ የነበረው ነገር ተቀንሶበት የሚንቀሳቀሳል በፐርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም ነግሬሃለሁ እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር ሶ ይሄ ሊደርሺፕ ተፈናቃዮችን እንትን ናቸው ሉክራቲቭ ቢዝነስ ነው ሄደህ እኮ አትሊስት ቅድም እንዳልኩ ቢመለሱ ሰምተሃል አይደል አንደኛው ታላይ ማይዱሙ እንዳትሄዱ የሚለው ታቱም እዛ ያለ ሰው እንመለስ ነው የሚለው ኤቭሪዌር ዩ ጎ ደረጽን እኮ ይላል ድርጅታችን ናት መቅደም ያለባት ይላል ተፈናቃይ የታይቷቸው ያውቃል የታግኝቷቸው ያውቃል ገብተህ እኮ አልቀሰህ ነው የምትወጣው እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቀሰህ ብቻ ነው የምትወጣው እንደምታደርገው መመለስ እንዲመለሱ ለዛ አልኩ ብንመለስ ሰዎቹን እናቃቸዋለን 1 ሚሊዮን ሰው ሊረሽኑ እንደዛ ነው የሚያስቡት በረሃብ ግን ያልቃል
የሕክምና ማጣት ያልቃል። ምን እላቸው ነበረ? ሽፍቶች እያስተዳደሩ በእግዚአብሔር ወትኤቨር ግምገማችሁ ቢያንስ አድራሻ ወደሚታወቅ ሽፍታ መላክ ይሻላል እዚህ በረሃብ ከሚያልቁ። ይህንን ነው የምላቸው። ስለ ህዝቡ ቢጨነቁ ኖሮ ንገረ ወልቃይት ህዝብ የጸገዴ ህዝብ ይጠብቀናል ይላል። ማንን ለምን ብሎ ነው እንትናን የሚጠብቀው? ደብረጽዮን የሚጠብቀው በራሱ ልጆች መተዳደር ይፈልጋል። ወንድሞቹም እንዲገቡ ይፈልጋል። ተፈናቃዮች እንዲመለሱ ይፈልጋል። ማን የቆመው ነው? እዚህ ፌደራል መንግስትን በቂ ወቅሼ ያኔ ከተስማማን በኋላ ግን ማስፈጸም ያቃትን ራሳችንን ምን ለማድረግ አሁን ተመልሼ ፌደራል አይፈልግ ሳይኮ አናላይዝ ማድረግ አልፈልግም። ፌደራል በግልጽ የተነጋገርነው የተስማማንበትን አልፈጽምም ያልኩ እኔ ሆኜ እያለሁ እኔ ስልህ ያው የኔ መስተዳደር አይደለም እስከ መጨረሻው እንሄዳለን። አሁን ራሱ ላስት ምን ዝርዝር ጉዳዮችን ጭምር ተወያይተን እንዴት የአካባቢው እንቅስቃሴ አንጻራዊ ሰላም አለው። ምዕራብ በጣም አንጻራዊ የሚባል ሰላም አለው፣ ግን የልማት እንቅስቃሴ የሚገባውን የለም። ስለዚህ ቶሎ ኢንጀክት እናድርግ። ተፈናቃይ ሲመለስም አካባቢው ወደ ኖርማል መመለስ መቻል አለበት። ኤርፖርት ይጀመር። ይሄ ሁሉ ዲስከስ እናደርግ። ታደሰ ነበርኩ። ታደሰም ወይ እሱ ራሱ አይፈልግም ወይ እነሱ እንዲሰራ አይፈልጉም። የታሰረ ነው። ፍላጎት ያለውም አይመስለኝም ዝም ብዬ ሳስበው። ግን አሁን አላውቅም። ምክንያቱም ተስማምተን ሄድን። እኔ ለፐርሰናል ክብር ያደረኩት መስሎት እኔ እኮ ሄድኩት ሪስክ ከሆነ ሪስክ ወስጄ ነው ሄድኩት። ቢኮዝ ሰላም እንደሚወል ፈልጉ አውቃለሁ። ደመቀ የፈለገው ልትለው ይችላል። አሁን ሰላም እንዲፈጠርለት ይፈልጋል። ህዝቡ ይፈልጋል። እና እኔ ልንገር አሁን ቤት አላግባብ የተያዘባቸው ሰዎች ማስለቀቅ ሲሪየስ ራስ ጀምረዋል። እነ ደመቀ ሬዲ ለማድረግ ተመልሰው ተፈናቃዮች ሲመለሱ ወደ ቤታቸው እንዲገቡ። ይሄን ለምን ልካድ ነኝ? የመፈክር ዘመን አብቅቷል። እኔ ያየሁትን እውነት መመስከር ካልቻልኩ ኢት ውድ ቢ ዲሰርቪስ ለራሴም። ትንሽ መተኛት የምትችል ከሆነ አትሊስት እውነት ጋር መታረቅ መቻል አለበት። የተፈናቃይ ኢሹ ትልቅ እንጀራ ነው። አሁን እኮ ገንዘብ ይዋጣ ማለት ጀመሩ። ዲያስፖራ ወደ ቲዲኤ አካውንት ኖ ዌይ። ቲዲኤ የልማት ድርጅት ሆኖ እንዲቀጥል በልማት ስራዎቹ ላይ ብቻ ያተኮር መቻል አለበት። እኔ አስቆምኩ ምንም ገንዘብ እንዳይንቀሳቀስ። እኔ ኢንተሪም ፕሬዚደንት ሲሆን የነበሩን አካውንት ላይ ነበሩ፣ ግን they don't care። ደብረጽዮን የሚያስፈቅደው በምን ስሌት እንደሆነ የሚዲያ ከፈልን ይላሉ። ስማችንን የሚያጠፉ ተቋማት ስፖንሰር ያደርጉ ይላሉ። አሁን እንደገና ሰው ዲያስፖራው ህዝቤን አግዛለሁ ብሎ የሰበሰበውን ገንዘብ እዚህ ግባ የሚባል አካውንታቢሊቲ ሳይረጋገጥ እንደገና እናርግ ይለዋል። ተረጂው ዋናው መፍትሄ ወደ ቦታው እንዲመለስ ማድረግ ነው። የሰው እርዳታም አይፈልግም እኮ ያለችው 1 ሄክታር 2 ሄክታር ማርሶ መኖር የሚችል ሰው ነው ለእንደዚህ ነገር እየተደረገ ያለው። ሰው ሁሉም በፌደራል በኩል ፑሽ መኖር መቻል አለበት፣ መፈጸም መቻል አለበት፣ ተግባራዊ መደረግ መቻል አለበት። ሰው ከፈለጉ ይፍረጡ። ህዝብ የሚለው ተከዜን ብቻ ክሊር አድርጉልን ወደ እንዴት እንደምንሄድ እናውቃለን ነው። ይሄን ነው የሚፈሩት እነሱ። ይሄ ከሆነ አጀንዳ የሚባል የለም። በምን ትመጣለህ? ሌላ ዙር ውድቀት ላደርሳችሁ አሪፍ አወዳደቅ ተምሬ መጥቻለሁ ነው የሚለው አሁን ትቤረፍ። ስለዚህ ያሳዝናል። ቢኮዝ ዲስ ኖ ላፊንግ ማተር። የትግራይ ህዝብ ቁጥር 5 ሚሊዮን ነው ከድሮ ጀምሮ ቼክስ አድርጋችሁታል ያሉ። ቢኮዝ ሌሎች 5 የነበሩት 50 ደርሰዋል። ምን ዕዳ ነው ያገኘን እኛ? ከ5 ፈቀቅ አላልንም። እሱ ራሱ መኖሩ እርግጠኛ ናቸው። ለእኔ ኤቭሪ 20 years ጦርነት አለ። ኤቭሪ ጀነሬሽን ጦርነት ያስተናግዳል። እንዳለመታደል ሆኖ የሆነ እኔ አሁን የመሸታ ቤት ጠብ ለጠቅላይ ነው ተጣለው። መሸታ ቤት ላይ ማለት ሌላ ጊዜ ዝም ብለህ ለኮፍ ተደራርገህ ለሽምግልና በሚተው ነገር አለ። ያ ባህል ቲፒኤልኤፍ ነው ወደ እንትን ቀየረው፣ ኢንስቲቱሽናላይዝ አደረገው። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።